ወሳኝ የቴክኖሎጂ ትሬንዶች በ2025። ሰላም ጤና ይስጥልን የፕሮግራማችን ተከታታዮችና የቻናላችን ቤተሰቦች፣ በዛሬው ዝግጅታችን የሰውን ልጅ መሰረታዊ አኗኗርና ስራውን እና የኮሚኒኬሽን ሁኔታችንን የሚቀይሩትን የ2025 ወሳኝ የቴክኖሎጂ ትሬንዶችን በተመለከተ ቪዲዮ ይዘንላችሁ መጥተናል። እርስዎ ስለ ወደፊቱ የሚያስቡ የሚጨነቁ ሰው ከሆኑ ይህ ቪዲዮ በትክክል ለእርስዎ ነው። አንደኛ፣ ጄነሬቲቭ ኤአይ። ይህ ቴክኖሎጂ በሁሉም ቦታ ይገኛል። ከተራ የቪዲዮና የሙዚቃ አርቲስቲካዊ ስራዎችን ከመስራት አንስቶ እስከ በርካታ ውስብስብ አውቶሜትድ አገልግሎቶችን ለምሳሌ እንደ የደንበኞች አገልግሎት ወይም ከስተመር ሰርቪስ አይነቶችን ስራዎችን በመከወን አርቲፊሻል ኢንተለጀንስ የፈጠራ ስራና የንግድ ስራን እያሳደገው ሳይሆን ይልቁንም እንደ አዲስ እየቀረጸው ይገኛል። ሁለተኛ፣ ኳንተም ኮምፒውቲንግ። ኳንተም ኮምፒውቲንግም እንደ የሳይንስ ልቦለድ ወይም ሳይንስ ፊክሽን መቆጠሩ እያበቃ ያለበት ዘመን ነው። በሰከንድ ውስጥ ብቻ ውስብስብ ስራዎችን እየሰራና ችግሮችን እየፈታ ይገኛል። በዚህም እንደ ጤና ክብካቤና ማለትም ሄልዝ ኬርና ሳይበር ሴኪሪቲ ያሉትን ዘርፎችንም ማሳደግ ብቻም ሳይሆን በስር ነቀል ደረጃ እየለወጣቸው ነው። 3G። ሶስተኛ፣ 5G ራሱ አንድ ተራ ማናቸውም የኢንተርኔት አገልግሎት ብቻም አይደለም። 5G ይልቁንም የአይኦቲ የጀርባ አጥንት ሆኗል። ሰው አልባ መኪኖችን ወይም አውቶኖመስ ቪክልስ በማሽከርከር ስማርት ከተሞችን በመገንባትና የግንኙነት ወይም የኮሚኒኬሽን ስርዓትን ወሰን አልባና የማይታመን በማድረግ ኤአር እና ቪአር ማለትም አጊውሜንትድ ሪያሊቲ እና ቨርቹዋል ሪያሊቲ በተለይ ተሞክሮቻችንን በጥልቀት የሚያሰምጡ ወይም ኢመርሲቭ አድርጓቸዋል። ከጌሚንግ ወይም ጨዋታ መጫወት አንስቶ እስከ ሪሞት ወርክ ማለትም በቤት ውስጥ ወይም ከርቀት ሆኖ መስራት ማለት ነው መካከል ያለውን ልዩነት አጥብቦታል። በፊዚካልና በቨርቹዋል ዓለሞች መካከል ያለውን የድንበር መስመር በማደብዘዝ። አራተኛ፣ አይኦቲ ዲቫይስ ኢንተራክሽን። አይኦሲ ዲቫይስ ኢንተራክሽን ስር ነቀል በሆነ ሁኔታ ቀይሮታል። ከስማርት ቤቶች እስከ ስማርት ከተሞች ድረስ በመፍጠር ወይም በመገንባት ውጤታማነትን ከፍ እያደረገ ብክነትን እያጠፋ ነው። በእርሻው ዘርፍም ባዮቴክ ለምሳሌ እንደ ክሪስፐር ያሉትን ቴክኖሎጂዎች በንጥረ ነገር የዳበሩ ለምግብነት የሚውሉ ሰብሎችን በማምረት የእርሻውን ዘርፍ እየደጎመው ነው። አምስተኛ፣ ራስ ገዝ ወይም አውቶኖመስ ተሽከርካሪዎች። እነዚህ ተሽከርካሪዎች በጎዳናዎች ላይ እየታዩ ናቸው። በኤአይ እና በሪል ታይም ዴታ ማለትም በወቅታዊ መረጃ የራስ ገዝ ወይም አውቶኖመስ ተሽከርካሪዎች በጣሙን ውጤታማ የሆኑና ደህንነታችን የተጠበቀና አስተማማኝ ሆነው የሚሽከረከሩበት የትራንስፖርት ዘርፍ አድርገውታል። በዚህም ጊዜያችንን በጣም በትልቁ ቆጥበውልናል። ስድስተኛ፣ ሳይበር ሴኪሪቲ። በዚህ በዲጂታል ዘመን ሳይበር ሴኪሪቲ በጣም እጅግ ወሳኝ ነገር ነው። አድቫንስድ ኢንክሪፕሽን እና ፍራውድ ፕሪቬንሽን ወይም ማጭበርበርን መከላከል መረጃዎቻችንን ደህንነታቸው እንዲጠበቅ አድርጓል። ዲጂታል መተማመንንም አጎልብቷል። የዲጂታል እርግጠኝነት ወይም ሰስቴኔቢሊቲን አሳይተዋል። ኢነርጂ ኤፊሽንት ኮምፒውቲንግ ማለትም ውጤታማ ኃይል ተጠቃሚ ኮምፒውቲንጎች ላይ በሰስቴኔቢሊቲ ማለትም በአስተማማኝነት ላይ ደረጃ ኃይል መጠቀም ላይ ያተኩራሉ። አፈጻጸምን ወይም ኤፊሽንሲያችንን መስዋዕት ሳያደርጉ። ሰባተኛ፣ ግሪን ቴክ። የመጪው ጊዜ ቴክኖሎጂ ነው ግሪን ቴክ። በስተመጨረሻም የኤአይ ጋቨርናንስ ፕላትፎርሞች ኤአዩ ኢቲካል ማለትም በስነ ምግባር የታነጸ ትራንስፓረንት፣ ግልጽና የሚታይ እና ሪስፖንሲብል ወይም ኃላፊነት የሚሰማው መሆኑን ያረጋግጣሉ። በዚህ ኃይለኛ ቴክኖሎጂ ውስጥ መተማመንን ወይም ትረስትን ይገነባሉ። ለመሆኑ ከነዚህ ከዘረዘርናቸው ትሬንዶች ውስጥ ለእርሶ የሚመቾት የትኛው ይሆን?